ምሳሌ ሚዲያ ምሳሌ ሚዲያ ኤለን ጆንሰን ሰርሊፍ በታሪክ ለመጀመሪያ ጊዜ በአፍሪካ አህጉር በዲሞክራሲያዊ ምርጫ ወደ ሥልጣን የመጡ የመጀመሪያዋ ሴት ፕሬዝዳንት ናቸው። የሰላም የኖቤል ሽልማት ባለቤት ጭምር። በፎርብስ መጽሔት በዓለም ላይ ካሉ ተጽዕኖ ፈጣሪ ሴቶች መካከል በቀዳሚነት የሚጠቀሱት ጆንሰን ሰርሊፍ ለ14 ዓመታት በእርስ በርስ ጦርነትና በኢቦላ ወረርሽኝ የፈረሰችውን ላይቤሪያን ከውድቀት የታደጉ የአፍሪካ ብረቷ ሴት በመባል የሚታወቁ ብርቱ መሪ ናቸው። ኤለን ጆንሰን ሰርሊፍ ለአፍሪካ ጥለው ያለፉት የሰላም የሴቶች መብትና የዲሞክራሲያዊ ሥርዓት ግንባታ አሻራ ዛሬም ድረስ በአህጉሪቱ የፖለቲካ ሽግግር የሴቶች አመራርና የልማት ውሳኔዎች ላይ የጎላ ሚና አለው። ጤና ይስጥልን ውድ ቻናላችን ቤተሰቦች፣ በዚህ ዝግጅት ወደ ምዕራብ አፍሪካ ምስጢራዊ የፖለቲካ ታሪክ በመጓዝ የአህጉሪቱን ታሪክ ቅርጽ የቀየሩትንና የላይቤሪያ ፕሬዝዳንት የነበሩትን የታላቋን ባለራዕይ የኤለን ጆንሰን ሰርሊፍን አስገራሚ የሕይወት ውጣ ውረድ ታሪክ ወደ እናንተ እናደርሳለን። ኤለን ጆንሰን ሰርሊፍ በልዩ የኢኮኖሚ ዕውቀታቸውና በማያወላውል ጽናታቸው የሚታወቁ ቢሆኑም የራሳቸው ሕይወት ግን በብዙ ተስፋ መቁረጥ፣ በእስራት፣ በስደት መኖርና በስተመጨረሻም በድል መመለስ የተሞላ ነው። ዛሬ በእኚህ ድንቅ እንስት ሕይወት ዙሪያ ቆይታ እናደርጋለን። አብራችሁን ቆዩ። ጥቅምት 29 ቀን 1938 ትንሿ ኤለን ጆንሰን ሰርሊፍ በላይቤሪያ ዋና ከተማ ሞኖሮቪያ ተወለደች። ገና በልጅነቷ በሀገሬው ተወላጅና ከአሜሪካ በመጡ ጥቁሮች መካከል በዘር በታወከው ማኅበረሰብ ውስጥ እያደገች ለትምህርትና ለሰዎች እኩልነት ለየት ያለ ትኩረትና ፍላጎት ያላት ልጅ ሆነች። በትምህርት ቤት ቆይታዋ መደበኛውን ሥርዓት የምትወድና በትምህርቷ እጅግ ጎበዝ የነበረች ቢሆንም እርሷ ግን በራሷ ዓለም ውስጥ የላይቤሪያን ኢኮኖሚያዊና ማኅበራዊ ፍትሕ ውበትን የሚያቀናጁ ሐሳቦችን ታውጠነጥን ነበር። ኤለን ጆንሰን ሰርሊፍ ዛሬም በዓለም ዙሪያም በአርቆ አሳቢነቷና በአመራር አቅሟ ትታወሳለች። ገና በወጣትነቷ በትዳር ሕይወት ውስጥ የደረሰባትን የቤት ውስጥ ጥቃት ተቋቁማም ትምህርቷን ለመቀጠል ወደ አሜሪካ በመጓዝ በታዋቂው ሃርቫርድ ዩኒቨርሲቲ በሕዝብ አስተዳደር የማስተርስ ዲግሪዋን አገኘች። በወቅቱ አንዲት አፍሪካዊት ሴት በዓለም አቀፍ የገንዘብ ተቋማት ውስጥ ትልቅ ቦታ ትይዛለች ተብሎ ባልታሰበበት ዘመን እርሷ ግን የወደፊት ፍላጎቷን ቀርጻ ነበር። አኗኗሯ ከተራ ፖለቲካ ይልቅ ምርጥ ውበትና ፍጽምና ካላቸው የኢኮኖሚ ሥርዓቶች ጋር በእጅጉ የተሳሰረ ነበር። ኤለን ጆንሰን ሰርሊፍ ተራ የሥልጣን ስሌቶችን ትታም ማራኪና ለአጠቃቀም ቀላል የሆኑ የልማት ፖሊሲዎችን መሥራት የምትመርጥ መሪ ነበረች። እያንዳንዱ የሕይወቷ ምዕራፍ ይህንን ድብቅ የአስተሳሰብ ጥበብ ይዞ ወደፊት እንድትጓዝ አድርጓታል። ኤለን ጆንሰን በሳይንስና በዲፕሎማሲ መገናኛ መስመር ላይ እንደ ብቸኛ ኮከብ የምታበራ ልዩ የ20ኛው ክፍለ ዘመን ዕንቁ ነበረች። ከውጭ ሲያዩዋት ዝምተኛና ምስኪን ብትመስልም ውስጧ ግን ዓለምን የሚቀይር ታላቅ ኃይል የነበራት ሴት ናት። የፖለቲካ ሰዎች የእሷን ሐሳቦች በተረዱበት ወቅት የላይቤሪያ ታሪክ ወደ አዲስ የሰላም ምዕራፍ መሸጋገሩ የማይቀር መሆኑን ተገንዝበው ነበር። ኤለን ጆንሰን ሰርሊፍ ለብዙዎች እንግዳ ሰው ብትሆንም ለሀገሯ ግን አዲስ የሰላም መንገድ ሆና አገልግላለች። በሞኖሮቪያ የትግል ዘመን ይሰማ የነበረው የእሷ ጩኸትና ክርክር ወደፊት ሀገሪቱን ለሚያናውጠው የዲሞክራሲ አብዮት ትልቁ መረጋጋትና መሠረት ነበር። የላይቤሪያ ፖለቲካ እያደገ ቢሄድም እንደ አውሮፓውያን አቆጣጠር በ1980 በሳጅን ሳሙኤል ዶ የተመራው የወታደራዊ መፈንቅለ መንግሥት ትልቅ ቀውስ ፈጠረ። ኤለን በወቅቱ በነበራት ጥብቅ የገንዘብ ሚኒስትርነት ባህሪና ለአምባገነኑ ሥርዓት ባልተንበረከከው አቋሟ ምክንያት ለእስራት ተዳረገች። የሞት አደጋም ከፊቷ ተጋረጠ።
ሀገሪቱና የፖለቲካው ዓለም በከፍተኛ ድንጋጤ ውስጥ በነበሩበት በዚያ ሰዓት ኤለን ጆንሰን ተስፋ ቆርጣ ከመቀመጥ ይልቅ ራሷን በአዲስ መንገድ ለመገንባት ቆርጣ ተነሳች። ይህች ሴት ለዘመናት የሰው ልጅ አይቶት በማያውቅ የዲፕሎማሲ ጦርነት ውስጥ ግንባር ቀደም ተዋናይ ሆነች። ከላይቤሪያ መባረሯና በስደት መኖሯ መጀመሪያ ላይ ትልቅ ውድቀት ቢመስልም እሷ ግን ይህ ለሀገሬ ይበልጥ እንድሠራ ብርታት ይሆነኛል የሚል ሐሳብን አቀረበች። ይህ አመለካከቷም በዓለም ባንክና በተባበሩት መንግሥታት ድርጅት ውስጥ ከፍተኛ የኢኮኖሚስት ኃላፊነቶችን እንድትይዝ አደረጋት። የዓለም መሪዎችና የልማት አዘጋጆች በኤለን ጆንሰን ሰርሊፍ ቆራጥነትና ግትርነት ይደመሙ ነበር። በስደት ጥላ ስር ሳለች ድብቅ የሆነውንና የአፍሪካን የልማት ፈንድ የማስተባበር ትልቅ ሥራን መገንባት ጀመረች። ይህ የልማት ጥበብ የአህጉሪቱን አሰራር ሙሉ በሙሉ የቀየረና ትልቅ ስኬት ያስመዘገበ ሆነ። ይህ የፈጠራ ስብስብም የእሷ እውነተኛ የልብ ትርታ ሆነ። በአውሮፓውያኑ 2003 የላይቤሪያ ሁለተኛው የእርስ በእርስ ጦርነት ሲያበቃ አገሪቷ በከፍተኛ የገንዘብ ኪሳራና በሕዝብ እልቂት ውስጥ በመውደቋ በከፍተኛ አደጋ አፋፍ ላይ ደርሳ ነበር። በዚህ ምክንያት ላይቤሪያ የጆንሰን ሰርሊፍን የኢኮኖሚ ዕውቀት በመፈለግ በ2005 በተደረገው ታሪካዊ ምርጫ በይፋ ወደ መሪነት አመጣቻት። ኤለን ጆንሰን ሰርሊፍ በዚህ ሥልጣን አማካኝነት የፈጠራ ቀመሮችን ወደ ተግባራዊ መሣሪያነት በመቀየር ረገድ የአፍሪካ የመጀመሪያዋ ሴት ፕሬዝዳንት ለመሆን በቃች። የስኬት አገሪቱን ከማሳደጉም በላይ ለዲሞክራሲው ዘመን መወለድ ቀጥተኛ ምክንያት ሆነ። ኤለን ጆንሰን ሰርሊፍ በ2006 ሥልጣን ስትይዝ በቢሊዮኖች የሚቆጠር የሀገሪቱን የውጭ ዕዳ ሙሉ በሙሉ ለመሰረዝ የሚያስችል የዲፕሎማሲ ዕድል ፈጠረች። ይህ ውሳኔ የላይቤሪያ ፖለቲካ አዲስ መመሪያ ሆነ። የታሪክ ጸሐፊዎች የእሷን ሥራ እንደ ትልቅ የልማት ተአምር ይመለከቱታል። እርሷ በብረት እናትነት ባሕሪዋ አማካኝነት የሀገሪቱን የመሠረተ ልማት ሥርዓት የገነባች የመጀመሪያዋ መሐንዲስ ነበረች። የእሷን አመራር የተመለከተ ሰው የወደፊቱን የአፍሪካን ስልጣኔ ያያል የሚሉ ምስክርነቶች ዛሬም በሰፊው ይሰማሉ። ይህ የታሪክ ምዕራፍ ለዘመናችን የፖለቲካ ሳይንስ ትልቅ መሠረት ሆኖ ዘመናትን ተሻግሯል። በተለይም ከዚህ ስኬት በኋላ ኤለን ጆንሰን ሰርሊፍ ላይቤሪያን ከጦርነት ቀጠናነት ወደ ዓለም አቀፍ የሰላም ንግሥትነት አሸጋገረቻት። እሷ የሰዎችን የነጻነት ፍላጎት ወደ ሕግ አመክንዮ በመቀየር ረገድ አእምሯን በሚገባ ተጠቅማበታለች። የልማት ሥራዎቿ በየጊዜው እያደጉ ቢሄዱም በእውነተኛው የፖለቲካ ሳይንስ ውስጥ የሚከናወነው መዋቅር ግን በእሷ ቀመር ላይ የተመሠረተ ነበር። ሥራዎቿ የቢሮ መሣሪያ ብቻ ሳይሆኑም የሰዎችን ሕይወት በዲሞክራሲ ለመለወጥ የተደረገ ትልቅ የፈጠራ መናኸሪያ ነበሩ። እያንዳንዱ የሕግ ማሻሻያን መተግበር ሲጀመር ከጀርባው የእሷ ልዩ አሻራ እንዳለው ዛሬም በሰፊው ይታመናል። በኤለን ጆንሰን ሰርሊፍ የአስተሳሰብ ዓለም ውስጥ ሴቶች አገር መምራት ይችላሉ ወይ የሚለው ጥያቄ ትልቅ ቦታ ነበረው። እንደ አውሮፓውያን አቆጣጠር በ2011 የኖቤል የሰላም ሽልማት ለመጀመሪያ ጊዜ ለሀገሯ ስታስመዘግብ የእሷ ታሪክ ዛሬ ዓለምን እያናወጠ ላለው የሴቶች መብት ንቅናቄ የመጀመሪያውን በር የከፈተ መሠረት ነበር። እሷም ሴቶች የአገር ሕይወት መቆጣጠር የሚሆኑበትን ዘመን አስቀድማ የተመለከተች ሴት ነበረች። ኤለን ጆንሰን ሰርሊፍ ያዘጋጀችው የሰላማዊ ትግል መመዘኛ ዛሬም ድረስ በፖለቲካው ዓለም ትልቅ ዋጋ አለው። የጦር መሣሪያዎችን በማጥፋት በሕግና በውይይት ብቻ የምትመራ ሀገር መሥራቷም በወቅቱ ትልቅ ተአምር ይመስል ነበር። እሷ በዚህ የምርምር ኃይል ጥላ ስር የብዙ ሰዎችን የፖለቲካ አመለካከት ቀይራለች። ይህ የዲፕሎማሲ ዓለም ትልቁ ምስጢር ነው። ሳይንቲስቶች ወደ እሷ ፖሊሲዎች ሲገቡ መጀመሪያ የሚያጋጥማቸው የሕግና የሰው ልጅ አእምሮ ቁርኝት ግርማ ነው። እሷ ባቀረበችው ሐሳብ መሠረት ወደፊት ሴቶች በትምህርትና በምጣኔ ሀብት ማደግ እንዳለባቸው አስረድታለች። በእነዚህ የሎጂክና የፍልስፍና ድምፆች ውስጥ የሰዎችን የወደፊት የዲሞክራሲ እይታን ስትወስን ዘመናትን አሳልፋለች። ዛሬ የምንጠቀምባቸው በርካታ የሴቶች አቅም ማሻሻያ ፖሊሲዎች በሙሉም የኤለን ጆንሰን ሰርሊፍ የራዕይ ውጤቶች ናቸው። እሷ በአሁኑ ዘመን በሥልጣን ላይ ባትኖርም ያነሳቻቸው ጥያቄዎች ግን ዛሬም ድረስ በፖለቲካው ማኅበረሰብ ውስጥ እጅግ ጥልቅና ሕያው ናቸው። በሥልጣንና በሰው ልጅ ሕሊና መካከል ባለው ምርጫ ውስጥ የሰላሙን አቅም ይበልጥ ኃይለኛ አድርጋ አስቀምጠዋለች።
ሁለተኛው የሥልጣን ዘመኗ ስኬት እያበቃ ሲሄድ በኤለን ጆንሰን ሰርሊፍ ላይ የተደረገው የባህሪ ምርመራ እጅግ አስገራሚና አሳዛኝ ነበር። እንደ አውሮፓውያን አቆጣጠር በ2014 አገሪቱን ያናወጠው የኤቦላ ወረርሽኝ ከጀርባው ባለው የሕክምና አባዜ ምክንያት በሠራተኞቿ ላይ ከባድ ጫና ይፈጥር ነበር። የቅርብ ቤተሰቦቿና ጓደኞቿ እንኳ እሷ በእያንዳንዱ ሚሊሜትር የጤና አሰራር ላይ ምን ያህል እንደምትጨነቅ እያዩ ለዘመናት ኖረዋል። ይህች ታላቅ መሪ ያደረገችውን አስተዋጽኦ ለዓለም በይፋ ስታሳይ ምንም አይነት ፍርሃት የሌላት መስላ ትታይ ነበር። መንግሥት የሕዝቡን ሕይወት ከበሽታው ለመጠበቅ በጥብቅ ኳራንቲን ውስጥ እንዲቆይ ስለሚፈልግ የአሰራር ጥብቅነቱ የታወቀ ነበር። ሰዎች እሷን እንደ ተራ ፕሬዝዳንት ብቻ ያዩት ነበረ። በሞኖሮቪያ ዋና መስሪያ ቤት ውስጥ አዳዲስ የጤና ጥበቃ ምርምሮችን እያደረገች ቢሆንም በልቧ ውስጥ ግን የሀገሪቱን የሕልውና ምስጢር ይዛ ትብሰለሰል ነበር። በሀገሯ ውስጥ ያለው ይህ የባህሪ ውጥረት የእሷን ሕይወት ይበልጥ ብቸኛና የተገለለ አደረገው። በፖለቲካዊ ምርምሮችና በማኅበራዊ ሕይወት መካከል ባለው ምርጫ ውስጥ ጥንታዊውን የብቸኝነት መንገድ ይበልጥ አጽንታ ይዘው ነበር። ሰዎች በእሷ ድንቅ አእምሮ ላይ የነበራቸው ዕውቀት እጅግ ውስን ነበር። ኤለን ጆንሰን ሰርሊፍ በሚስጥርና በብቸኝነት ብርሃን ውስጥ የተከበበች ምስኪን የፈጠራ ሊቅ ነበረች። በላይቤሪያ የጤና ሁኔታ ላይ ያሳረፈችው አስተዋጽኦም በታሪኩ ውስጥ ልታገኝ የሚገባትን ክብርና ዕውቅና ለብዙ አስርት ዓመታት ዘክሮታል። በኤለን ጆንሰን ሰርሊፍ ዘመን በነበረው ጥብቅ የሥራ ልማድ ምክንያት የግል ሕይወቷ ትልቅ አደጋ ውስጥ ወደቀ። በሥልጣን ዘመኗ ማጠናቀቂያ ላይ የነበረው የማኅበራዊ ወግና የኃላፊነት ጫና ምክንያት የገዛ ልጇን በብሔራዊ የነዳጅ ኩባንያ ውስጥ በከፍተኛ ሥልጣን መሾሟ የዘመድ አድሎ በሚል በፍርድ ቤት እስከ መከራከር አድርሷት ነበር። አገሪቱ በሚሊዮኖች የሚቆጠሩ ሰዎችን ሕይወት ያዳነችውን ጀግና በግል ውሳኔዋ ምክንያት ወንጀለኛ አድርጋ ባትፈርድባትም በሕዝቡ ዘንድ ግን ቅሬታ ነበረ። ነዋሪዎቹና ሠራተኞቿም እሷ የሠራችውን ታላቅ ሥራ ቢያደንቁም በእሷ ላይ የነበረውን የግል ውድቀት ግን ለመቀበል ይቸገሩ ነበር። ፍርድ ቤቱና ማኅበረሰቡ በእሷ ስኬትና በቤተሰብ ኃላፊነት መካከል እንዲመርጥ ሲያደርጋት እሷ መጀመሪያ ሥራዋን መረጠች። ይህ ውሳኔ በሕዝቡና በእሷ መካከል ለዓመታት የዘለቀ ከባድ ጉዳት አደረሰባት። በተለይም ይህ የሥራ አባዜም እሷን የአመራር ኃይሏን ቢያሳድገውም አካላዊና መንፈሳዊ ጥንካሬዋን ግን ክፉኛ አዳከመው። በእነዚህ ጥንቃቄዎችና ጨካኝ ውሳኔዎች ውስጥ የራሷን ነጻነትና ክብር አጣች። በአገሯ ስነ ልቦና ላይ ትልቅ የሰላም ብርሃን ብትገነባም ሕዝቡ ግን በፖለቲካዊ ነቀፌታ መልሶ ቀጣት። ይህ ሁኔታ የሳይንስና የማኅበረሰብ ትልቁ ግጭት ነበር። ይህ ማኅበራዊ ቀውስ የኤለን ጆንሰን ሰርሊፍን የተወሰኑ ዓመታት እጅግ መራራ አደረጋቸውም። በሕይወቷ ውስጥ ለሚያጋጥማት ውድቀት በሙሉ በሕግ ውስጥ መጽናናትን ብትፈልግም የሕዝቡ ፍላጎት ግን ከቁጥጥሯ ውጭ ሆነ። በኋላም ሥልጣኑን በሰላማዊ መንገድ ለተተኪዋ ጆርጅ ውሃ በማስረከብ አፍሪካ ውስጥ ትልቅ የታሪክ ተምሳሌትነቷን ገልጻለች። እንደ አውሮፓውያን አቆጣጠር በ2018 ኤለን ጆንሰን ሰርሊፍ በታሪክ ለመጀመሪያ ጊዜ በላይቤሪያ በ70 ዓመታት ውስጥ ሰላማዊ የሥልጣን ሽግግር አድርጋ ከፕሬዝዳንትነቷ ወረደች። ከሥልጣን በኋላ በነበራት ሕይወት የምዕራብ አፍሪካ መሪዎች እንደተናገሩት የእሷ የመጨረሻ የፖለቲካ ውሳኔዎች ለአህጉሪቱም ትልቅ መረጋጋትን የሰጡ ነበሩ። ፖሊስና የሕግ አውጪውም የእሷን ታሪክ በክብር ቢደመድሙትም ዛሬም ድረስ የእሷ ፓርቲ ከእሷ ጋር ስለነበረው አለመግባባት በሰፊው ይከራከራሉ። በእያንዳንዱ የሕይወቷ ክፍል ውስጥ ከባድ ዋጋ የከፈለች መሥዋዕት ነበረች። ጠንካሯ የአመራር ሊቅ ሥራዋን በሚስጥር ጠብቃ እንደኖረችው ሁሉም ከሥልጣን በኋላም ያለው ሕይወቷ ትልቅ እንቆቅልሽ ሆኖ ቀረ። ወደ እሷ ታሪክ የሚመጡት ሰዎች የሀገሪቱን ሐዘንና የእሷን አሳዛኝ የትግል ፍጻሜ ሲመለከቱ ነገሩ በእጅጉ ይቆጫቸዋል። በተለይ የእሷ ከሥልጣን መውረድ በአፍሪካ የፖለቲካ ምልክቶች ላይ ትልቅ ተጽዕኖ አሳድሯል ተብሎ ይታመናል። ታዋቂው የኢብራሂም ሽልማት ለአፍሪካ መልካም አስተዳደር መታሰቢያ ተብሎ ለእሷ የተሰጠ ሲሆን በሚሊዮኖች የሚቆጠሩ ሰዎች በእሷ ጽናት ተደስተዋል። በሰዎች ልብ ውስጥ ያሰረጸችው ይህ የሰላም ስሜት የዲፕሎማሲውን ዓለም ትስስር አጠናክሮታል። የኤለን ጆንሰን ሰርሊፍ ሕይወት በዚህ ፍጻሜ ምክንያት ሁልጊዜም በክብር የተሞላ ነው። ታሪካዊ ሥራዋን በቅርበት የሚያውቁት የዘመኑ ሰዎች ዛሬ በእሷ የሰላም ማዕከል ላይ የታላቅነት አበባን ያስቀምጣሉ። እሷ በሰዎች ልብ ውስጥ የፈጠረችው ይህ የነጻነት ኩራት ዛሬ ለምንጠቀምበት መገለጫ ሁሉ ዋነኛው መነሻ ነው።
ዛሬ ኤለን ጆንሰን ሰርሊፍ በዓለም ላይ ካሉ ታላላቅ የሳይንስና የፖለቲካ ሰዎች መካከል በቀዳሚነት ትጠቀሳለች። በአንድ በኩል በዘመናዊ ዲሞክራሲ፣ ሰላምና በሴቶች መብት ትወደሳለች። የሁለት ዓለማት መገናኛ ድልድይ ሆና ዛሬም ትኖራለች። ውድ የቻናላችን ቤተሰቦች የኤለን ጆንሰን ሰርሊፍን አስደናቂ ተፈጥሮም የአእምሮ ብቃትና የፖለቲካ አመራር ፍልስፍናዋን በዝርዝር የቃኘንበት መሰናዶ ይህን ይመስል ነበር። ታሪኩን እንደወደዳችሁት እምነታችን ነው። ምሳሌ ሚዲያ ምሳሌ ሚዲያ